እኔ ስለ ባለቤት ትንሽ የምትረዳኝ ነገር ካለ እሺ ንገሪ። ምን ብዬ እንደምጀምር ራሱ አላውቅም። ባለቤቴ በጸባይ ጥሩ ሰው ነው። እሺ እንደሌላ አሁን በአሁን ጊዜ ወንዶች ይሳደባሉ፣ ቤተሰቡ ምንም እሱ እንደዚህ አይነት ነገር የለውም። አማርኛዬም ብዙ አይደለም፣ ይቅርታ ኦሮሞ አይዞሽ፣ ስለሆንኩ ምንም ነው። ችግር ምንም ችግር ምንም ችግር አዎ። አትጨናነቂ። እሺ ስለዚህ ከመጀመሪያ ከተጋባን ጀምሮ እኔ ነኝ ሁሉ ነገር በብር በኩል ማለት ነው። ምን በብር በኩል ማለት? እኔ ቤትም እየሰራሁት ያለሁት አንቺ ነሽ የምትጦሪ? ሁሉም ነገር እሱ መቻል ያለበትን ነገር እኔ ነኝ የማደርገው። እሺ አንቺ ነሽ ባል? ባሌ ማለት የለብሽም አንቺ ባል ነሽ። አዎ ነበር። እኔም አንዳንድ ከእህቴ ጋር ስናወራ ሚስቴ ይላል ውስጥ። እሺ ከዛ የተዋወቅን እዚህ ሀገር ላይ ነበር። እኔ ሱዲ ነው ያለሁት። ከዛ እሱ ተይዞ ወደ ሀገር ገባ። ወደ ሀገር ስገባ 2 ዓመት እዚያ ተቀምጦ ሆነ ብር ላኩት አለ እናቴ ላይ ማለት ነው። ቤት ይሰራልኝ ብሎ እኔ መሬት ነበረኝ። ከዛ እናቴ እሱ በጥሩ ስለምታውቀው 50 ሺህ ወደ እሱ ላከች። ይሄ ነገር አሁን ከ7 ዓመት በፊት ነው። ከዛ ወደ እሱ 50 ሺህ ስትልክ ሳልጠይቀኝ ነው ወደዚህ ሀገር መጣ። የ50 ሺህ ተጠቅሞ ማለት ነው። ያኔ ፍቃድ ራሱ አልጠየቀኝም። በዛ ብር ልምጣ ወይስ አልመጣ ብሎ በዛ 50 ሺህ ብር ነው ወደዚህ ሀገር መጣው። እናቴ ቤት ስራ ብላ ይላክችለት ማለት። ከዛ ስመጣ ምንም አላልኩም፣ ተቀበልኩኝ፣ ዝም አልኩት። ከዛ አንድ ልጅ ወለድኩት። ልጄ 1 ዓመት ከ5 ወር ከኔ ጋር ተቀምጦ ወደ ሀገር ላኩኝ ማንኛውም ሰው። ከዛ ስራውን ቀጠልኩት። 2 መሬት ገዝቼ ነበረ። ያኔ እሱ ከኔ ጋር የዚህ ሀገር 3000 ሪያል ብቻ ነበር የቀላቀለበት በ2 መሬት ላይ ማለት ነው። ከዛ ከ3 ዓመት በፊት ተይዞ ወደ ሀገር ገባ። ተይዞ ሲገባ አንዱ መሬት ሸጦ እኔ ቤት ይሰራበት አንዱ ላይ አልኩት። በዛ ተስማማንና እሱም ራሱ አሁንም ሳልጠይቀኝ ባጃጅ ገዛ ከሸጣው መሬት ውስጥ ማለት ነው። ከዛ ባጃጅ ገዝቶ ግን ለጊዜው ተቆጣሁኝ። እንዴት ለለብሳ አልታማክረኝ እኔ ቤት ይሰራ አላልኩም ወይ ምናምን ብዬ ከዛ እንደዛው ቀጠል ነው። ቤትን እኔ ከዚህ እየሰራው ያ ብር ባጃጅ ስለገዛበት ከዚህ ስራው ልካለው ቤቱ ይሰራል። ቤቱ ግን አሁንም አላለቅም። አሁን ግን እኔ አሞኝ ወደ ሀገር መግባት ፈልጋለሁ። ግን ዛሬ ተናገርኩኝ ከራስ ቮይስ አድርጌላት ሁሉም ነገር ውስጥ ላይ ያለው ብዙ ጊዜ ሀገርም ላይ 2 ዓመት ላይ የነበረበት ጊዜ ወደዚህ ሳልመጣ ዶሮ ቤትም ከፍቶ ነበር በብሬ ሳያማክረኝ። እንትንም ብሎ ምንድነው ይሄ ግብርናም ብሎ ግብርና ጀምሮ ነበር። ከዚህ ሁሉ ውስጥ ምንም አላየውም። ባጃጅም ከጀመረ 2 ዓመት ሆኖ ምንም አላየውም። ይሰራል እንጂ ምንም አላየውም። ለእኔ እስከዛሬ ከብሩ ያደረገልኝ ነገር ምንም የለም። ሁሌ ናፈቀኛል። ክላስ እንደ አንድ ሴት ባል ችሎኝ እኔ ሳይሆን እሱ ችሎ እንዳኖረኝ ይፈልጋሉ። ግን ለስሙ ጥሩ ሰው ነው፣ አይናገረኝም፣ አይሰድበኝም። ግን ጥሩነቱ ለኔ በቂ አይደለም። ጥሩነቱ አያስተዳድረኝም። ዛሬ ሲናገረው ከዛ ተናደደ። ምን ወደ እየገባሽ አይደለም? ለምንድን ነው እንደዚህ ማደርግሽ? ለምንድን ነው ይሄ ሁሉም ብትናገረው? አንድ ነገር ሲናገር ከራስ ወደ እንትን ነው ወስዶ ወደ እኔ ከሱ ጋራ ከላስ መላየት እንደፈለኩት ነገር ማለት ነው። ወይም ብሬ የግል ነው ስል ወደ ፍቺ ነው የማስበው። እኔ አሁን እናገራለሁ ሁሌ ይሄ ብር የኔ ነው የግሌ ነው። እንደዛም ደግሞ አላህም እኔ የሰራሁትን ብር እንደፈለኩ ማድረግ መፍታለኝ። ከፈለኩ ከጣልኩኝ፣ ከፈለኩ ለቤተሰቤ ከሰጣሁ፣ ከፈለኩ እኔ ለራሴ የፈለኩ ነገር ካደረኩኝ መፍትሄ ነው። ግዴታ አይደለም ሰርቼ ማምጣት ማለት ነው። ይሄ ነገር ምን ማድረግ እንዳለብኝ ግራ ገባኝ። እሱ ራሱ ጥሩነቱ አልታየኝም። አሁን ዝም ማለቱ ብቻ ምን ጥቅም አለኝ ለኔ? አሁንም ሁለተኛ ደግሞ ብርም እኔ ነኝ ሁሉም ነገር የምሰራው፣ ፍቅርም ደግሞ አይሰጠኝም።
እኔ ፍቅር ምሳቀኝ ሲሆን መፈልገው ፍቅር ስትደዋወሉ ምንድን ነው የምታወሩት? ሁሉም ነገር ያወራል ከኔ ውጪ። ለመጀመሪያ ሁሉም ነገር ያወራል ከኔ፣ ስለኔ አያወራም። ሰላም ጠየቀን፣ እንዴት ዋልሽ? ሰላም ነሽ? ከዛ ውጪ ሁሉ ያኔ ዝም ብሎ ሌላ ነገር ነው የማወራው። እኔ ግን እንደዛ አልፈልግም። ሁሌ እኔ ትዕግስት አደርጋለሁ። አንዳንዴ ግን ሲብስብን የእኛ ሴቶች ሆርሞን አንዳንዴ ሆርሞናችን ይቀየራል። ያ ጊዜ እናገራለሁ። እኔ እኮ እንድትከባከበኝ ነው የምፈልገው። ሴት ልጅ እኮ መስማት ትፈልጋች። እኔም ደግሞ እንደ ማንኛውም ሴት ልጅ ነኝ። ያ ሲደውለኝ አንተ ሁሉም ነገር ታወራለህ ከኔ ውጪ ስለኔ አታወራም። እንዴት ነው ጠይባ አንተ ፍቅርን ያኔ ለኔ ራሱ ፍቅር መኖሩ በምንድን ነው የማውቀው? አንዳንዴ ከስንት ወር በኋላ ወድሻለሁ ማለት ነው በቃ አይደለም። እሺ ያ ነገር አስተካከላለሁ ይላል፣ ግን ተመልሶ ያው ነው። ከብዙ ወራት በኋላ ነው እንደሚወድሽ የሚነግርሽ? አዎ አንዳንዴ በወርም ይለኛል፣ አንዳንዴ እሱም ቆይቶ ደግሞ እኔ ብላ ቤት ከዛ ቤት ሲሰራ በእኔና በሱ ስም ነው ያደረኩት። እኔ እስከምትገቢ በእኔ ስም ይሁን ስል አልፈልግም። እኔ ስም ይግባባት ብዬ ባልሆነ በእኔና በእነሱ ስም ነው። ከዛ ቤት የምሰራበት ጊዜ ብር ስልክ ደስ ብሎ ስለ ፍቅር አንድ ቦርድ ነው ምጽፍልኝ። እንዴት እኔ ጀግና ሴት እንደሆንኩት፣ እንዴት እኔ ጥሩ ሴት እንደሆንኩት፣ እንዴት እንደምወደኝ፣ እንዴት ከኔ ውጭ መኖር እንደማይችል ብር ስልክ ነው። ለራሱ ሳይሆን ብር ቤት እንዲሰራባት ማለት ነው። ያም ቢሆን ያኔ በጥቅም ያኔ አንዳንዴ ሳስቦ ነገርኩት። ዛሬ ሳስብ አንተ የምትወደኝ ለጥቅም ነው። አንተም ወይም ለከራስ ላታውቀው ይችላል፣ ግን አንተ ወደድከኝ ለጥቅም። እኔ የሆነ ነገር ሳደርግ ብቻ ነው ፍቅርህ የምትገልጽልኝ ደስ ብሎ። ከዛ ውጪ መሬት ላይ ነው የምጥለኝ። እኔ እንደዚህ አይነት ነገር አልፈልግም። ይሄን ነገር እኔ በማንነት እንድትወድ የምፈልገው እኔን አሲያን እንድትወድ ይፈልጋሉ። እኔም ማንነት እንደወደድኩ እኔም እኮ አንተ ብር ምንም የለህም፣ ግን ወደድኩ ለማንነት። እኔም በማንነት እንድትወድ እፈልጋለሁ ብዬ ተናገርኩ ዛሬ። ያ ነገር ማስተካከል ከቻልሽ አብረን እንቀጥላለን፣ ካልቻልክ ደግሞ እኔ እንደዚህ መቀጠል አልችልም ብዬ ተናገርኩ ዛሬ። ግን ምንም መልስ አልሰጣኝም። እንደተናደደ ብቻ ነው ሳወቀኝ እንጂ እንዴት ይሄ ሁሉ ታወራለሽ? እየገባሽ አይደለም ወደ ሀገር የምትገቢ ራሱ አትመስም። ወደ ሀገር የምገባ ሰው ይሄ ሁሉ አይለፋልፍም ይላል። መልስ አልሰጠም እኔ ለላኩለት ጉዳይ ማለት ነው። ምንድን ነው የምትፈልጊው አሁን? እኔ መፍትሄ ነው የምፈልገው፣ ምን ማድረግ እንዳለብኝ። እሺ ሚዩት አድርጊና አዳምጪ። እኔ ለመጀመሪያ ጊዜ ነው ገስት ገባሁት። ሙት ራሱ እንዴት እንዲደረግ አላለ። እሺ አሁን በቃ ሚዩት ነሽ። አንደኛ ነገር አንቺ ባል ነው ማግባት ያለብሽ። ባል ነው ማግባት ያለብሽ። ገና ባል አላገባሽ፣ ሲንግል ነሽ። እሺ የእኔ እናት፣ ምክንያቱም ባል ማለት ሰርቶ የሚያስተዳድር ገብቶሻል። ሴቷ ወጣ ተስራ ችግር የለውም መብቷ ነው። ግን እሱ ግን የራሱ ቤቱን ምሰሶ ሆኖ ማቆም የሚችል ያለማንም እገዛ ያለማንም ድጋፍ፣ ይሄ ቤተሰብ ጓደኛ ምናምን ሳይደግፈው በራሱ ሚስቱን ልጆቹን ማስተዳደር የሚችል ባል ማለት ተራና ተርኪኖኪ ጉዳዮች ላይ ማያተኩር ህይወት የገባው ማስተዋል የሚችል በጣም የተረጋጋ ምራቁን ዋጥ ያደረገ ባል እንደዛ ነው። የአንቺ ባል ደውሎ ከአንቺ ገንዘብ ነው የሚፈልገው፣ ጥቅምሽ ነው። አይወድሽም። አንቺ እንደማይወድሽ ማረጋገጫ ምንም ፍልስፍና አያስፈልገውም። ሲደውልልሽ የሚያወራሽ ስለ ደህና ነሽ ወይ እኮ ያባት ነው። እንዴት ነሽ? እንደው ጨንቆሽ ይሆን? ሀገሩ ተመችቶሽ ይሆን? ጤናሽን ትጠብቂያለሽ ወይ? በአግባቡ ምግብ ትበያለሽ ወይ? እንቅልፍ ትተኛለሽ ወይ? እንዴት ነሽ? ደህና ነሽ ወይ? ምረዳሽ ነገር ይኖር ይሆን? ልታወሪ የምትፈልጊው ነገር ካለ የጨነቀሽ ነገር እናውራ እስቲ። ገብቶሻል? እንደው አፈቅርሻለሁ ተሞቼልሽ ተገልብጬልሽ ቆዳዬን ገፍፌልሽ ምናምን እንኳን አይሆን፣ ችግር የለም። የሚወድሽ ሰው ከአንቺ ገንዘብ ጥቅም ባሻገር ውስጥሽን ለማየት ይሞክራል።
ምክንያቱም ከምትልኪው ገንዘብ በላይ የአንቺ ደህንነት ነው የሚያሳስበው። አንቺን እንዳያጣ ነው የሚያሳስበው። ይህ ሰው ግድ አይሰጠውም ስለ አንቺ። በላሽ፣ ጠጣሽ፣ ኑሮሽን ኑሮሽ፣ ደህና ሆንሽ፣ እንቅልፍተኛሽ፣ ሕክምና ተከታተልሽ፣ ግድ አይሰጠውም። ብትሞቺ ሌላ ሴት ለማግባት ሳምንት አይፈጅበት እንዲህ አይነቱ። ስለዚህ ይህን ደግሞ ያደረግሽው አንቺ ነሽ ጥፋተኛው። ገንዘብ እየላክሽለት አይሰራም ሰውየው። ያልሰራበትን ሰው ሲያገኝ እንዴት ነው እናንተ ጠዋት ተነስታችሁ የሆነ ሰው መጥቶ እችን ገንዘብ በቃ ተጠቀምባት ብሎ የሆነ ባለሀብት ገንዘብ ሰጥቷችሁ ቢሄድ ገንዘቡን እንዴት ነው የምታደርጉት? ትበትኑታላችሁ እኮ ጋይስ። የምር ተጠንቀቃችሁ አትይዙት። በቃ ይሄዳችሁ ዝም ብላችሁ በቃ ምንም አይመስል የእናንተ አይደለም። አለፋችሁበትም። እንዴት አድርጋችሁ እንዳመጣችሁ ታጣቁት። የለፋበትና ዋጋ የከፈለበት ነገር ላይ ትኩረት ያደርጋል። እና ሰውየው ገንዘብ ነው ከአንቺ የሚፈልገው። የኔ እናት አንደኛ ማድረግ ያለብሽ ነገር ገንዘብ አትላኪ። ገብቶሻል? ከዛሬ ጀምሮ ድንቡሎ ሳንቲም እንዳትልኪ። ላኪ ላኪ ብሎ የሚያስጨንቅሽ ከሆነ እዚህ አሁን ስራ ጠፋ፣ ስራ ፈታው፣ የለም ስራ በይ፣ ጨርሽ፣ እንዳትጨቀጨቂ። ከቻልክ ብር ላክልኝ ከዛ ሰርቼ መከፍለው ብለሽ የገንዘቡን ነገር ዝጊ። ሁለተኛ ደውሎ እንዲያጽናናኝ ምናምን እወድሻለሁ እንዲ አትጠብቂ። ከዚህ በኋላ ይሄ ሰው ሊልሽ አይችልም። ስለዚህ ራስሽን ወደጅ፣ ራስሽን አክብሪ፣ ለራስሽ ጤና አስቢ፣ በአግባቡ እንቅልፍ ተኝ፣ ጭንቀት ቀንሽ። ደወለልሽ አልደወለልሽ ግድ አይስጥሽ። ቢኮዝ ይህ ሰውዬ እንደማስቲካኝ እኮ ሊተፋሽ ቻዩ ትከሻሽ ሰፊው ምናምን አልልሽም። ምክንያቱም መጨረሻውን ስለማውቀው ነው። እንደዚህ አይነቱ አቃጥሎ ይደፋሻል፣ ሌላ ሴት ያገባል፣ አለቀ። ይህኔ ሌላም አግብቶ አሁን ተነስተሽ ቤት ብትሄጂ ይህኔ ሴት ነው የምታገኘው በእርግጠኝነት። አያስብልሽማ ሲጀመር። አንቺን ብሎ ተስፋ የሚያደርግ ወንድ ቢሆንማ ስለ አንቺ ይጨነቅ ነበር። ድንገት ቤት ውስጥ ብትገቢ አንዷን እሽኮለሌ ሲል ታገኘዋለሽ። ለራስሽ ሁኚ። አዘንዶ ዘኔ ህይወት መጨረሻ ላይ የሚገባሽ ሀቅ ምንድን ነው? ሰዎች ሁሉ ለራሳቸው ጥቅም ነው የሚሯሯጡት እና መረማመጃና መጠቀሚያ አትሁኝ። ገንዘብ አትላኪ። የእግዚአብሔር ሰላምታ ከሆነ ሰላም ሰላም ተባባይ። ዋጥ አድርጊ። የተወሰነ ጊዜ ርቀሽ አይምሮሽን ሰላም አድርጊ። ከማንም ጋር ክፉ ደግ አትነጋገሪ። ተግባባን? ከዛ ስትሄጂ ደግሞ ልንገርሽ፣ አገር ቤት ስትሄጂ ድንገት ሂጂ፣ እሺ? የትም ሂጂ፣ ሳውዲም ሁኚ ዱባይም ሁኚ ምናምን፣ ልመጣ ነው አትበይ። ልመጣ ነው ስትይ እሱ ውሽማውን በአጥርዝ ላይ ብሎ አዘልሎ ቤቱን ዲኮር አድርጎ አበባ ጉዝጉዞ ቄጤማ ጉዝጉዞ ምናምን ዌልካም ማይ ላቭ ምናምን ብሎ ይቀበልሻል። አንቺ በቃ ባሌ እኔም ብቻ ነበር ሲጠብቅ የነበረው ብሎ ልብሽ ፍስስ ይላል። ማድረግ ያለብሽ ልመጣ ነው አይባልም። ምንድነው ማስታወቂያ የምትሰሩት ለመሄድ? ሀገራችሁ ምትሉት ሌላ ሀገር ስትሄዱ ነው ተቀባይ የሚያስፈልጋችሁ። ሀገር የምትሄዱ ከሆነ ላጥ ብለሽ ሻንጣሽን ቲኬት ቁረጡልኝ፣ ላጥ ሻንጣሽን የጎጥሽ ኤርፖርት ግቢ። ልክ ታክሲ እንደመሳፈር ቲኬትሽን ይዘሽ ይጂ። ከኤርፖርት አዲስ አበባ ስትገቢ ታክሲ እዛው አለ። ምንም ውስብስብ አይደለም። የዛው የኤርፖርቱ ታክሲ አለ። እዚህ ቦታ ውሰደኝ፣ ቴንኪ ቬሪ ማች፣ ቤትሽ ያደርስሻል፣ ጤና ይስጥልኝ፣ እንዴት ዋላችሁ ብለሽ መግባት። ሁላችሁም እንደዚህ አድርጉ። ልመጣ ነው አትበሉ፣ ግድ የላችሁ እመኑ። ቤተሰብ ጋር ሊሆን ይችላል፣ ፍቅረኛ ጋር፣ ባል ጋር፣ ምንም ጋር ልመጣ ነው ካላችሁ አስመሳይ የሆነ በሙሉ ተዘጋጅቶ ነው የሚጠብቃል፣ ሊያርዳችሁ ማለት ነው። ጨዋ እንደሆነ አስመስሉ። ዝም ብላችሁ ለማንም ሳትናገሩ ተተት ብላችሁ ግቡ። ሰርፕራይዙን ታገኙታላችሁ። ዲኮር ያልተደረገ ያልተቀባባ፣ ድራማ ያልተሰራበት ምንም ነገር። ተግባባን ማዳም? እሺ ወንድሜ በጣም አመሰግናለሁ። እሺ ምክንያቱም ስለጨነቀኝ ሰው ሲጨነቅ የማዳመጥ ሰው እፈልጋለሁ። አይዞሽ፣ ኤኒ ታይም ነይ። እሺ ሰው ካስፈለገሽ አለው። እሺ ሽክራን፣ በጣም ነው የማመሰግነው። እሺ ኑርልን። እሺ አሜን አሜን። እሺ አስቸጋሪ እኮ ነው ጎበዝ። ይሄ ልክፍት ግጥም ልጋብዛችሁ። እሺ እስቲ ይሄ